በዚህ ቪዲዮ የምናየው ደግሞ ስለ ካንድልስቲክ ፓተርኖች ነው። በፕራይስ አክሽን ውስጥ የምናያቸው በጣም ብዙ አይነት ካንድልስቲክ ፓተርኖች አሉ። እነኛ ካንድልስቲክ ፓተርኖች የማርኬቱ ሙቭመንት ፕሪዲክት እንድናደርግ ነው የሚጠቅሙን ማለት ነው። ከነዛ መካከል ደግሞ በጣም አስፈላጊና ጠቃሚ የሚባሉ የተወሰኑ ካንድልስቲክ ፓተርኖችን እናያለን። ከዚህ በፊት የተማርነውን የመጨረሻውን ሌሰናችንን ለማስታወስ ስለ ካንድልስቲክ ፎርሜሽን እንዲሁም ደግሞ እንዴት ትሬድ እንደሚነበብ ነው። እዚህ ጋር እንደምታዩት ቡሊሽ እና ቤሪሽ ካንድልስቲክን ሪፕሬዘንት ለማድረግ እዚህ ጋር እንደምታዩት የቡሊሽ ካንድል ሪፕሬዘንቴሽን አለ። እንደምታዩት ይህን ካንድልስቲክ ኦፕኒንግ እና ክሎዝ ፕራይሱ በቡሊሽ ጊዜ ኦፕኒንግ ከታች እንደሚሆንና ክሎዚንግ ደግሞ ከላይ እንደሚሆን ነው የሚያሳየው። ምክንያቱም ከታች ተከፍቶ ወደ ላይ ስለሆነ እየሄደ የሚመጣው። እንዲሁም እንደምታዩት ሃየር እና ሎወር ፕራይስ ፖይንቱ አለ በማርኬቱ ላይ በዛ ታይም ፍሬም ላይ በዛ ስፔሲፊክ ታይም ፍሬም ላይ የዚህ ካንድልስቲክስ ሪፕሬዘንቴሽን ምንድን ነው? ማርኬቱ በጣም ትልቁ የሄደው ፖይንት ከላይ ያለው ሃየር ፖይንቱ ሲሆን ዝቅ ብሎበት የነበረው ፖይንት ደግሞ ሎወር ፖይንቱ ነው ማለት ነው። በዲያግራም ይሄን ይመስል ነበረ። ቤሪሽንም በተመሳሳይ አይተናል። ወደ ዛሬው ሌሰናችን ስንመለስ የታይፕ ኦፍ ካንድልስቲክስ ፓተርኖችን ማየት አለብን። መጀመሪያ ካንድልስቲክስ ፓተርኖች አሉ የማርኬቱ ሙቭመንት የሚጠቁሙን ወይም ደግሞ ኢንዲኬት የሚያደርጉን። እነኛን በሁለት ዋና ዋና ሜን ታይፖች ብንከፍላቸው የመጀመሪያው ሪቨርሳል የሚባለው የካንድልስቲክ ፓተርን ነው። ያ ማለት ማርኬቱ ፖቴንሻል የሆነ ሪቨርስ ሊከሰት እንደሆነ የሚያሳይ ነው ማለት ነው። ሪቨርሳል ካንድልስቲክስ ናቸው። ማርኬቱ አፕሳይድ ከሆነ እየሄደ ያለው ዳውን ሳይድ ሊሆን እንደሚችል ኢንዲኬት የሚያደርጉን ሲሆኑ እንዲሁም ደግሞ ኮንቲኒዌሽን ካንድልስቲክስ ፓተርኖች አሉ። እነኚህ ፓተርኖች ደግሞ ማርኬቱ አሁን እየሄደበት ባለበት መንገድ ወይም ባለበት ትሬንድ እንደሚቀጥል የሚያሳዩን የካንድልስቲክስ ፓተርን ታይፖች ናቸው ማለት ነው። ለዛሬ ፎከስ የምናደርገው ሪቨርሳል ላይ ነው። ምክንያቱም እነኚህ ናቸው በጣም የሚጠቅሙን ማለት ነው። በተለይ ደግሞ አሁን የምናያቸው ካንድልስቲክሶች ውስን ናቸው። ነገር ግን በተለይም እኛ ፒክ ያደረግንበት ምክንያት በዋነኝነት ለትሬዲንግ በጣም ስለሚጠቅሙ ነው። በትሬዲንግ ውስጥ ፕራይስ አክሽኑ ላይ ሲከሰቱ እነኚህን ማየታችሁና አዌር መሆናችሁ በጣም ስለሚጠቅም ነው ማለት ነው። ከዛ በፊት ማሳወቅ የምፈልገው ምንድን ነው፣ እነዚህ ካንድልስቲክስ ፎርሜሽኖች ሁልጊዜ ትክክለኛ መረጃ ያስተላልፋሉ ማለት አይደለም። ሲከሰቱ የሚጠቅሙበት ቦታ አለ፣ የማይጠቅሙበት ቦታ አለ። ያ ማለት ኪ ሌቭል ወይም ደግሞ ሰፖርት እና ሬዚስተንስ ሌቭል ላይ በሚከሰቱ ታይም ሞር ፓወርፉል ናቸው ማለት ነው። ምክንያቱም እዚህ ጋር እንደምታዩት አንድ ካንድልስቲክስ በውስጡ በጣም ብዙ ማርኬት በጣም ብዙ ራይስ አክሽኖችን ነው በውስጡ የሚይዘው ማለት ነው። አሁን እያየን ያለ ነው 1 አወር ታይም ፍሬም ከሆነ የአንድ ሰዓትን ብቻ ነው ታይም ፍሬማቸውን የሚያሳየን ማለት ነው። ዳት ሚንስ ይሄ ካንድልስቲክስ ኮንደንስ ሆኗል ማለት ነው። በጣም ታምቆ ውስጡ በጣም ብዙ ፕራይስ አክሽኖች ከብተው፣ ነገር ግን እያየን ያለ ነው በዛች ታይም ፍሬም ላይ ያለችዋን ዳታ ነው ማለት ነው። ስለዚህ ብዙ ነገሮችን የመደበቅ ፓወር አለው ማለት ነው። ይሄ ኔጌቲቭ ሳይድ ነው፣ ፖዚቲቭ ሳይድ እንዳለው ሁሉ ማለት ነው። ስለዚህ መጠንቀቅ አለብን ማለት ነው ስንጠቀማቸው፣ ምክንያቱም አግሬሲቭ ናቸው። በየትኛውም ታይም ልናገኛቸው እንችላለን። በዛ ታይም እነኚህ ትክክለኛ መረጃ ላይ ሰጡን ስለሚችሉ ካንድልስቲክስ በራሱ በውስጡ ያለውን ዳታ የመደበቅ ኃይል አለው። ምክንያቱም የምታዩትን ዳታ ፕራይስ አክሽን በሙሉ በውስጡ በካንድልስቲክስ በእነኚህ ካንድል ውስጥ ታምቆ ስለሚቀመጥ ብዙ መረጃዎችን ላያስተላልፉ ይችላሉ ማለት ነው። ነገር ግን ኪ ሌቭል ላይ ወይም ደግሞ ሰፖርት ወይም ደግሞ ሬዚስተንስ ሌቭል ላይ ሲገኙ የመጠቀም ኦፖርቹኒቲ እንዲኖረን ነው ማለት ነው የዚህ ትምህርት ዋና ዓላማ። ወደ ሌሰኑ ስንሄድ የመጀመሪያው የምናየው ቡሊሽ እና ቤሪሽ ኢንገልፊንግ ነው። ኢንገልፊንግ ማለት ትርጉሙ ባጭሩ መሸፈን ሊሆን ይችላል፣ ማጠቃለል ሊሆን ይችላል፣ መዋጥ ሊሆን ይችላል። ምንድነው ለማለት የተፈለገው? እዚህ ጋር እንደምታዩት የቡሊሽ ኢንገልፊንግ አለ። ቤሪሽ እና ቡሊሽ ተመሳሳይ ነው አይዲያው። እዚህ ጋር እንደምታዩት ቀዩ ካንድል አለ። ቀዩ ካንድል ምንድነው? ሜቢ ይሄ ዳውን ትሬንድ ሊሆን ይችላል። መጀመሪያ ማርኬቱ የመጣበት በዛ ዳውን ትሬንድ ላይ በነበረበት ታይም እዚህ ጋር ከፊት የነበረውን ሬድ ካንድል ሙሉ ለሙሉ የሚያጠቃልል ቡሊሽ የሆነ አረንጓዴ ካንድል ኢንገልፍ ካደረገ የመጀመሪያውን ካንድል ይሄ ቡሊሽ ኢንገልፊንግ ነው ማለት ነው። ሳይኮሎጂ ምንድነው? እስካሁን እየመጣ የነበረበት ፕራይስ አክሽን አለ፣ ሴለሮች ናቸው። ከዛ በኋላ
ወዲያው በጣም ትልቅ የሆነ በጣም ፓወርፉል የሆነ አንድ ሙሉ ካንድል ከዚህ በፊት የነበረውን ካንድል ኢንገልፍ ካደረገና ሙሉ ለሙሉ ከሸፈነው ከዚህ በኋላ ያለው የማርኬት ትሬንድ ሪቨርስ ሊሆን ይችላል ብለን እንገምታለን ማለት ነው። ሶ ይሄ ፖቴንሻል ሪቨርሳልን የሚያሳየን ካንድል ስቲክስ ነው ማለት ነው። ሶ በፕራይስ አክሽኑ ላይ ምናልባት የምናየው ሪያሊቲ ላይ ይሄኛውን ሊሆን ይችላል ማለት ነው። ሶ በዚህ መንገድ ነው ፕሪንት የሚደረገው። እንደምታዩት ዳውን ሳይድ ነው የመጣው። መጀመሪያው ማርኬቱ ዳውን ትሬንድ ነበረ። ከዛ በኋላ ከታች የምታዩት ቀይ የመጨረሻዋ ቀይ ካንድል አለች። ከሷ አጠገብ ያለው ትልቅዬ ያንን ቀይ ካንድል የመጀመሪያዋን ሙሉ ለሙሉ ኢንገልፍ አደረገ። ከዛ በኋላ ወደ ላይ ነው ማርኬቱ የቀጠለው ማለት ነው። ሶ ምንድን የሚያሳየን እነኛ እየመጡ የነበሩት የሴለሮች አቅም እንደተዳከሙና ባየሮች በብዛት እንደገቡ ያሳያል ማለት ነው። ሶ ቡሊሽ ኢንገልፊንግ በዚህ መንገድ ሪፕሬዘንት ይደረጋል ማለት ነው። ሶ የቡሊሽ ኢንገልፊንግ ፓተርን ምሳሌ ነው የምናየው። ሶ እዚህ ጋር እንደምታዩት ማርኬቱ ከላይ ወደ ታች ዳውን ትሬንድ ነበረ። ማርኬቱ ከላይ ወደ ታች ነበር የመጣው። ሶ እዚህ ጋር እንደምታዩት በሴለሮች ወደ ታች ማርኬቱ ሊመጣ ችሏል። ነገር ግን አት ሰም ፖይንት እዚህ ጋር እንደምታዩት የመጨረሻዋን የቤሪሽ ካንድል ሙሉ ለሙሉ የሸፈነ አንድ ግሪን የሆነ ካንድልስቲክ አለ፣ ቡሊሽ ካንድልስቲክ። ከዛ በኋላ ማርኬቱ ወደ ላይ እንዴት እንደወጣዩት። ሶ እዚህ ጋር ማርኬቱ መጣ። ከዛ በኋላ እዚህ ጋር ያሉትን ኦልሞስት ወደ 3-4 ካንድልስቲኮች ነው ሙሉ ለሙሉ ኢንገልፍ ያደረጋቸው ማለት ነው። አንዱ ብቻ አይደለም ሁላ። ሶ በዚህ ምክንያት ኢንገልፍ በማድረጉና ሙሉ ለሙሉ በመሸፈኑ ምክንያት እዚህ ጋር ምንድነው የሚነግረን በጣም ብዙ ባየሮች እንደገቡና ማርኬት ወደ ላይ ሊወጣ እንደሚችል ነው የሚያሳየን ማለት ነው። በተለይ እዚህ ጋር ኪ ሌቨል ላይ ከሆነ ወይም ደግሞ እዚህ ጋር አሪፍ የሆነ እዚህ ጋር ሰፖርት ሌቨል ከሆነ በጣም ጠቃሚ የሆነ ፎርሜሽን ነው ማለት ነው ለኛ። ሶ በተቃራኒው ደግሞ ቤሪሽ ኢንገልፊንግ የሚባል አለ። ይሄ ተመሳሳይ ነው አይዲያው፣ ነገር ግን በተቃራኒው ነው የሚሰራው ማለት ነው። ሶ የመጀመሪያው ቡሊሽ ኢንገልፊንግ ካንድል ብዙ ጊዜ ሰፖርት ሊቨል ላይ ካገኘ ነው ወይም ኪ ሌቨል የሚባሉ ወሳኝ ቦታዎች ላይ ትሬንድ ላይናችን ያሰመረንበት እዛ ኪ ሌቨል ላይ ከተገኘ የመጀመሪያ ኮንፊርሜሽን ነው ማለት ነው። ሶ በእርግጥም ፖቴንሻል ሪቨርሳልን ስለሚያሳይ በአብዛኛው ወደ ባይ ልትገቡ ወይም ደግሞ ሎንግ ልትገቡ ትችላላችሁ ማለት ነው። ሶ ግን አንድን ካንድልስቲክስ ፎርሜሽን ብቻ አይታችሁ ያለምንም ኮንፈርሜሽን ፖዚሽን መግባት የለባችሁ ማለት ነው። ሶ ሁለተኛው ቤሪሽ ኢንገልፊንግ ነው። ይህም ተመሳሳይ ነው። ፖቴንሻል ሪቨርሳልን ነው የሚያሳየን። ሶ ምንድነው የመጀመሪያው ካንድልስቲክስ አለ የሆነ ፖቴንሻል ባየሮች ከመጡ በኋላ በጣም ፓወርፉል የሆነ ረዥም ያንን የመጀመሪያውን የሆነ የቡሊሽ ካንድልን የሚያጠቃልል ቤሪሽ የሆነ ካንድል እንገልፍ ካደረገው ፖቴንሻል ሪቨርሳል ሊመጣ ነው ብለን እንገምታለን ማለት ነው። ሶ ይሄም እንደቀድሙ ነው። እዚህ ጋር እንደምታዩት መጀመሪያ ማርኬቱ አፕሳይድ ነበረ ወይም ትሬንዱ ቡሊሽ ነበረ። ከዛ በኋላ ከጎን ያለው ኢንገልፍ ያደረገው ያችን አረንጓዴ ኢንገልፍ ያደረገችው ካንድል ከመጀመሪያዋ ካንድል ሙሉ ለሙሉ ትልቅ ናት፣ አጠቃልዋለች ማለት ነው። ባጭሩ ሸፍኗለች ማለት ነው። ከዛ በኋላ ልክ ይሄ ኢንገልፍ አድርጎ ከጨረሰ በኋላ ሜቢ ፖቴንሻል ሾርት የመግባት እድላቸው የሰፋ ነው ማለት ነው። ሶ ይሄም አንዱ የሪቨርሳል ፓተርን ነው ማለት ነው። ሶ ለምሳሌ የቤሪሽ ኢንገልፊንግ ፓተርን እዚህ ጋር እንደምታዩት አንድ ምሳሌ አለ። ሶ እዚህ ጋር ማርኬቱ አፕሳይድ ነበረ። ማርኬቱ ወደ ላይ ቡሊሽ ነበረ። ከዛ ለተወሰነ ጊዜ ወደ ላይ ወጣና ከዛ በኋላ እዚህ ጋር እንደምታዩት የመጨረሻዋን ካንድል አረንጓዴ ካንድል ኢንገልፍ የሚያደርግ ቤሪሽ ትልቅ ቤሪሽ ካንድል ነበረ። እሱ ቤሪሽ ኢንገልፊንግ ካንድል ነው ማለት ነው። ከዛ በኋላ ማርኬት ወደ ታች ሊሄድ ችሏል ማለት ነው። ሶ በተመሳሳይም የቤሪሽ ኢንገልፊንግ ምሳሌ አለ። እዚህ ጋር እንደምታዩት አንድ የቤሪሽ ኢንገልፊንግ ኤግዛምፕል አለ ማለት ነው። ሶ ማርኬት ወደ ላይ መጣ። ከዛ በኋላ የመጨረሻዋን ካንድል እንደምታዩት ኢንገልፍ አደረገ ማለት ነው ሙሉ በሙሉ። ከዛ ማርኬቱ ወደ ታች ሊወርድ ችሏል ማለት ነው። ከሌሎች ኮንፈርሜሽኖች ጋር መጠቀም ትችላላችሁ ማለት ነው ይሄንን። ሶ ሁለተኛው ደግሞ ሞርኒንግ ኤንድ ኢቭኒንግ ስታር ይባላሉ። ሶ እነኚህ ሌላው የፖቴንሻል ሪቨርሳልን የሚያሳዩ ካንድልስቲክስ ናቸው። ሶ እዚህ ጋር የምታዩት የመጀመሪያው ሞርኒንግ ስታር ነው። ሞርኒንግ ስታር የሚያሳየው ተመሳሳይ ነው። ማርኬቱ ከላይ ፕሬዠር ባላቸው ሴለሮች ከመጣ በኋላ ቤሪሽ ከሆነ በኋላ ሶ መጨረሻ ላይ የምታዩት እቺ ካንድልስቲክስ አለች። እቺ መጨረሻዋ ትንሿ ካንድልስቲክስ
ቀዩዋ የዚህን የሴለሮችን ፓወር መዳከም ነው የምታሳየው ማለት ነው። ምክንያቱም እየመጣ ከነበረበት አቅሟ ያነሰና በጣም ትንሽ ናት። ከዛ በኋላ ያለው ግን አረንጓዴ ትልቅ ካንድል ስቲክስ ነው ማለት ነው። ሶ ይሄ ምንድነው የሚያሳየን? ሴለሮች ተዳክመዋል፣ በዛው ታይም ባየሮች እየገቡ ነው የሚለውን ነው ማለት ነው። ሶ በዚህ ታይም ፖቴንሻል ሪቨርሳል ወደ ማርኬቱ ወይም ትሬንዱ ወደ ቡሊሽ እንደሚቀየር ማሳያ ነው ማለት ነው። ሶ እንደዚህ በዚህ መንገድ እናየዋለን ማለት ነው። ማርኬቱ ወደ ታች መጣ። ከዛ በኋላ ትንሽዬ ፒን ባር የምትመስል በጣም ትንሽ ካንድል ሬድ ካንድል አለች። ከዛ በኋላ ከጎን ያለው ካንድል ምንድን ነው? በጣም ትልቅ ካንድል ስቲክስ ነው ማለት ነው። የቡሊሽ ካንድል ስቲክስ ነው ማለት ነው። ሶ ይሄ ሞርኒንግ ስታር ካንድል 3 ካንድሎችን ነው ማለት ነው ኢንክሉድ የሚያደርገው ሞርኒንግ ስታር። የመጀመሪያው እና የሁለተኛው ሜቢ ቤሪሽ ሊሆን ይችላሉ። በተቃራኒው ቀይ ካንድሎች ናቸው። ከዛ በኋላ ትንሽዬ መሀል ላይ ያለችዋ ትንሽዬ ካንድል ስቲክስ ካለቀች በኋላ የሚመጣው ካንድል ስቲክስ አረንጓዴ መሆን አለበት ማለት ነው። ሶ ይህ ምንድነው የሚገልጸን? የሴለሮች አቅም እየተዳከመ ነው፣ ባየሮች እየገቡ ነው የሚለውን ነው ማለት ነው። እዚህ ጋር አንድ ነገር ለማሳወቅ አንድ ካንድል ስቲክስ ከመዝጋቱ በፊት ምንም አይነት ውሳኔ መወሰን የለብንም። ለምሳሌ እዚህ ጋር የመጨረሻው አረንጓዴ ሶስተኛው ካንድል ካልዘጋ ማርኬቱ ምንም ሊሆን ይችላል። ተመልሶ ያንን አረንጓዴ ሙሉ የነበረውን ካንድል ወደ ታች ዝቅ አድርጉት ወደ ዊክ ከቀየረ በኋላ ሌላ ፒን ባር የሬድ ፒን ባር የቤሪሽ ፒን ባር ክሬት ሊያደርግ ይችላል። ሶ ምንድነው አንድ ነገር ከመወሰናችን በፊት ይሄ ነገር ሞርኒንግ ስታር ነው፣ ይሄ ነገር ቡሊሽ ነው ብለን ካንድል ስቲክስ ፎርሜሽኑን ወይ ፓተርኑን ከመወሰናችን በፊት እስኪዘጋ መጠበቅ አለብን ማለት ነው። ክሎዝ ከማድረጉ በፊት ማርኬቱ ዲተርማይን ማድረግ ይከብዳል ማለት ነው። ሶ በተቃራኒው ደግሞ የምናየው ኢቨኒንግ ስታር ወይም ደግሞ የሞርኒንግ ስታር ግልባጭ ነው ማለት ነው። ሶ ሞርኒንግ ስታር ለቡሊሽ ነው የምንጠቀመው። ያ ማለት ማርኬቱ ከቤሪሽ ወደ ቡሊሽ ሪቨርስ እንደሚያደርግ ሲሆን ብዙ ጊዜ ኪ ሌቭል ላይ ወይም ደግሞ ሰፖርት ሌቭል ላይ ከመጣ እንጠቀመዋለን ማለት ነው። ሶ ዌራስ ኢቭኒንግ ስታርን ስናይ ይሄ በተቃራኒው ደግሞ ሬዚስተንስ ሌቭል ላይ ከመጣ ማርኬቱ ፖቴንሻል የሆነ ሪቨርስ ዳውን ሳይድ እንደሚሆን የሚያሳይ ነው ማለት ነው። ሶ ማርኬቱ ወደ ላይ ይመጣል። ከዛ በኋላ ማርኬቱ ሲመጣ የነበረበት አቅጣጫ አለ። ያ የቡሊሽ ወይም ደግሞ የአፕ ትሬንድን ነው የሚያሳየን ማለት ነው። ሶ በዛ ታይም ምንድነው ሳይኮሎጂው በጣም ብዙ ቡሊሾች እንዳሉ ነው ማለት ነው። ሶ ቡሊሾች ከመጡ በኋላ መጨረሻ ላይ እነኚህ 3 ካንድሎች ስፕሪንት ከተደረጉ ማለትም የመጀመሪያው እንደምታዩት ረጅም አረንጓዴ ካንድል አለ። ከዛ በኋላ ትንሽዬ ካንድል ከመጣ እንደዚህ አይነት ትንሽዬ ካንድል ፕሪንት ከተደረገ የቡሊሾች ፓወር እየተዳከመ ነው ማለት ነው። ሶ መጨረሻ ላይ ለኮንፈርሜሽን ሶስተኛዋ ካንድል ረዘም ያለችዋ ቀይዋ ካንድል ፕሪንት ስትሆን ይሄ በእርግጥም ኢቭኒንግ ስታር ነው። ሳይኮሎጂው ደግሞ ፖቴንሻል ሆነ ሪቨርስ አፕ ትሬንድ የነበረው ወደ ዳውን ትሬንድ እንደሚመጣ የሚያሳይ ነው ማለት ነው። ሶ በቻርታችን ሪያሊቲው ላይ የምናየው በእንደዚህ አይነት መንገድ ነው ማለት ነው። ማርኬቱ ወደዛ ይወጣል። ከዛ በኋላ አረንጓዴው እንደሚያልቅ ወይም ፓወሩ እንደደከመ የሚያሳይ ትንሽዬ ካንድል አለች። ከዛ በኋላ ረጅም እና ትልቅ ቀይ ካንድል ከመጣ ማርኬቱ ዳውን ትሬንድ ነው፣ ወደ ታች ሊወርድ ነው ብለን እንገምታለን ማለት ነው። ሶ ሌላው ደግሞ ሀመር የሚባል የካንድል ፎርሜሽን አለ ወይም ፓተርን አለ ወይም ደግሞ ሹቲንግ ስታር ይባላል በተቃራኒው ማለት ነው። ሶ እንዲህ አይነት ካንድል ካያችሁ ሀመር የሚመስል ወይም መዶሻ ነው የሚመስለው ካያችሁት፣ ሶ ይሄም የሚያሳየን የቡሊሽ ፖቴንሻል ሪቨርሳል ነው ማለት ነው። እዚህ ጋር ካንድል ስቲኮች የራሳቸው የሆነ ሳይኮሎጂ አላቸው። እነኝህን ሳይኮሎጂዎች በደንብ አድርገን እናያለን። ነገር ግን በዚህኛው ምንድን ነው የሚያሳየን ከታች ዳውን ሳይድ ላይ ወይም ቤሪሽ ሆኖ መጨረሻ ላይ የሰፖርት ሌቭል ላይ ይሄኛው ሀመር ወይም ፒንባርም ይሉታል። ሶ የሚከሰት ከሆነ ፖቴንሻል የሆነ ሪቨርስ ወይም ደግሞ ማርኬቱ ቤሪሽ ከነበረ ወደ ቡሊሽ እንደሚቀየር የሚያሳየን ነው ማለት ነው። ሶ ምንድነው የሚያሳየው? እዚህ ጋር እንደምታዩት ማርኬቱ ወደ ታች እየወረደ ነበረ። ከዛ በኋላ ምንድነው የሆነው? ከዛ በኋላ ማርኬቱ እንደምታዩት ወደ ይሄንን ሀመር ፕሪንት ሲያደርግ ምን አይነት ሼፕ ነው ያለው? መጀመሪያ ማርኬቱ ቤሪሽ ነበረ፣ ይሄ ሀመር ፕሪንት ከመደረጉ በፊት ማለት ምክንያቱም 2 ቤሪሾች ከላይ መጡ። ከዛ ይሄኛው ፕሪንት ከመደረጉ በፊት ቤሪሾች ከላይ ከፈቱና ወደ ታች ይዘውት መጡ። ወደ ታች ይዘው ከመጡ በኋላ እንግዲህ እንደምታዩት ይሄንን የሚያክል ረጅም ዊክ ፕሪንት ያደረጉት ቡሊሾች ናቸው። ምክንያቱም ቤሪሾች የያዙትን ቦታ አስለቀቁና ከዛም አልፈው የራሳቸውን ደግሞ እንደምታዩት ይሄንን መዶሻ የሚመስል ፕሪንት አድርገው ወደ ላይ ወጡ። ከዛ ቤሪሾች ትንሽ ገፉ ማለት ነው። ያ ማለት አልተመጣጠነም ማለት ነው። ቤሪሾች ይዘውት የመጡትን ፓወር አጥተው
ቡሊሾች ተቆጣጥረውታል ማለት ነው። ልክ እንደ ጦርነት ነው የምታዩት። ይሄንን እዚች ካንድልስቲክ ዊክ ላይ ነው የሚጣሉት ወደ ላይ ወደ ታች ማለት ነው፣ ቦታ እያስለቀቁ። ሶ በዚህ ታይም መጨረሻ ላይ ቤሪሾች ይዘውት የመጡትን ኃይል አጥተው ቡሊሾች ይህን ፕሪንት አድርገዋል ማለት ነው። ፖቴንሻል የሆነ ሪቨርስ እና የባየሮችን አቅም ነው የሚያሳየው ማለት ነው። ሶ ማርኬት ወደ ላይ ይወጣል ብለን እንገምታለን ማለት ነው። ሶ በተቃራኒው ደግሞ ሹቲንግ ስታር የምትባላለች፣ አንዳንዶች ደግሞ ኢንቨርትድ ሀመር ይላሉ። በትክክልም የሀመር አይነት ሼፕን ያላት፣ ያ ማለት ያው ፒንባር ይሏቸዋል። ባይዘወይ ፒንባር ረጅም ዊክ ያላቸው ካንድሎች ፒንባር ይባላሉ። ሶ ደዝንት ማተር፣ ይሄ ሚኒንጉ አይደለም። ዋናው ምንድን ነው? ስማችሁ አይደለም። እናንተ የራሳችሁን ስም ስጧቸው። ሹቲንግ ስታር፣ ኢንቨርትድ ሀመር፣ ፒንባርም ልትሉት ትችላላችሁ። ነገር ግን ዋናው ማየት አለባችሁ። ስክሪን ላይ ቁጭ ብላችሁ ባክቴስ በማድረግ እነኚህን መሸምደድ አለባችሁ ማለት ነው። ሶ ምን ያህል ጊዜ እነኚህ ሲከሰቱ ማርኬቱ ሪያክት ያደርጋል እነሱ፣ እንዲሁም ደግሞ ምን ያህሉ ደግሞ ፌክ ናቸው። የተገለበጠ ሀመር ወይም ደግሞ ሹቲንግ ስታር ኢንቨርትድ ሀመር ሲሆን በዋነኝነት ከላይ በኩል ወይም ደግሞ ማርኬቱ ቡሊሽ ሆኖ መጨረሻ ላይ እቺ ፕሪንት ከተደረገች ፖቴንሻል የሆነ ሪቨርሳል ወይም ወደ ማርኬቱ ትሬንዱ ወደ ዳውን ሳይድ እንደሚሆን ማሳያ ነው ማለት ነው። እዚህ ጋር እንደገለጽ ነው ባየሮች ነበሩ። ከዛ ባየሮች ወደ ላይ ይሄኛው ማርኬት ከታች ከፈቱት። ከዛ በኋላ ወደ ላይ ይዘውት ወጡ። ይዘውት ከወጡ በኋላ እስከ ላይ ካደረሱት በኋላ ቤሪሾች አረንጓዴ የነበረውን ወደ ቀይ ዊክ ከቀየሩት በኋላ መልሰው ደግሞ ጭራሽ ወደ ታች እችን ትንሽዬ አራት ማዕዘን ሹቲንግ ስታር ያሉ ነው እችን ሀመር የምትመስለዋን ኢንቨርትድ ሀመር የምትመስለዋን ቀይ ቦክስ ወይም ደግሞ ካንድል ፕሪንት አደረጉ ማለት ነው። ሶ እዚህ ጋር ወደ ታች ይዘውት ከመጡ በኋላ ትንሽ አስለቀው ነበር ቡሊሾች። ነገር ግን ማርኬቱ እዚህ ጋር ዘጋ። ይሄ የሚያሳየው የቡሊሾች መዳከመንና ወደ ታች ፖቴንሻል የሆነ ሪቨርሳል እንደሚኖር የሚያሳይ ነው ማለት ነው። ሶ በሪያሊቲ ላይ የምናየው በዚህ መንገድ ነው ማለት ነው። እዚህ ጋር እንደምታዩት የኢንቨርትድ ሀመር ቦክሱ ሜቢ ከፍ ሊል ይችላል፣ ዝቅ ሊል ይችላል፣ ሊያንስ ይችላል። በፒንባር ብላችሁ ብትይዙት ይቀላችኋል ማለት ነው። ምክንያቱም እንዳልኳችሁ ብዙ አይነት ዊካቸው ከረዘመ ወደ ፒንባር ብለን ብንጠራቸው ያመቻሉ ማለት ነው። ብዙ አይነት ካንድልስቲኮች አሉ ዊካቸው ረጅም የተለያየ ስም ያላቸው፣ በዚህ መግለጽ ትችላላችሁ ማለት ነው። ሶ ማርኬት ወደ ላይ በቡል መጣ፣ ማርኬት ወደ ላይ መጣ። ከዛ በኋላ ይሄኛው ካንድልስቲክ ፕሪንት ሆነ። ወዲያው ማርኬቱ ወደ ታች ሪቨርስ ሲያደርግ እናያለን ማለት ነው። ይሄንን ስናይ ከመግባታችን በፊት እዚህ ጋር ሾርት ከመግባታችን በፊት ምንድነው የምናደርገው? አንደኛ ይሄ ፒንባር መዘጋትና ማለቅ አለበት። ፒንባር ከመሰለ ብቻ ምንም አይነት ውሳኔ መወሰን አንችልም ማለት ነው። ምክንያቱም አንድ ካንድልስቲክ ታይሙ ካላለቀ ወይም ደግሞ በዛ ታይም ፍሬም ውስጥ ፕሪንት እያደረገ ጊዜው ካላለቀ ምንም አይነት ውሳኔ መወሰን አንችልም። ብዙ አይነት ሼፕ ሊኖሩ ስለሚችሉ ማለት ነው፣ ሊቀያየር ስለሚችሉ ማለት ነው። ምክንያቱም አት ሰም ፖይንት ሰደንሊ ቡሎች ደግሞ መጥተው ይሄንን ቀይ የነበረውን ካንድል አረንጓዴ ሊያደርጉት ይችላሉ ማለት ነው። ሶ መጠንቀቅ አለብን ማለት ነው። ካንድል መዘጋት አለበት። ሶ እስካሁን ያየናቸው ካንድሎች በጣም ውስን የሆኑ ናቸው። ነገር ግን በአድቫንስድ ደረጃ ካንድልስቲክስ ላይ ብቻ ትኩረት ያደረጉ በጣም ብዙ ማቴሪያሎች አሉ። ከነዛ መካከል በጣም ፌመስ የሆነው ካንድልስቲክ ትሬዲንግ ባይብል የሚባለውን መጽሐፍ ሁላችሁ መጠቀም ይኖርባቸዋል። ምክንያቱም በጣም ብዙ አይነት ፓተርኖች አሉ እዛ ላይ። ኢቨን ስትራቴጂ ካንድልስቲክ ላይ ብቻ የተመሰረቱ ስትራቴጂዎች አሉ። በተለይ ለጀማሪዎች በጣም አሪፍ ስለሆነ እሱን ሰጀስት እናደርጋቸዋለን። ከዚህ ቪዲዮ ጋር አታች እናደርጋለን። ከስር ከሱ ጋር እያያችሁ ቀጣዮቹን ሌሰኖች ትወስዳላችሁ ማለት ነው።